ይስጥልን አድማጮቻችን፣ ይህ ሐረሪ ዲጂታል ነው። ከሐረሪ ዲጂታል ዕለታዊ ዳሰሳን ይዘን ቀርበናል። የዛሬው ዕለታዊ ዳሰሳችን ካለፈው የቀጠልና በክፍል 2 እናቀርባለን ብለን ቃል የገባነው ከክራይስ ግሩፕ ሪፖርት ያገኘነው መረጃን ይመለከታል። በትግራይ ያለው የስልጣን ሽኩቻ ከሀገር ውስጥም ባለፈ ከኤርትራ ጋር ያለውን የፖለቲካ ውጥረት አባብሷል ያለው ክራይስ ግሩፕ ጦርነት ሊቀሰቅሱ የሚችሉ ያፈጠጡ ምልክቶች መኖራቸውን ተንብዮአል። ከህዳር 2015 ዓ.ም የሰላም ስምምነት በኋላ ጠቅላይ ሚኒስትር አብይ የትግራይ ክልል መሪዎችን ለማስጠጋት መሞከራቸውና አስመራም ተመሳሳይ ፍላጎት እንደነበራት ነው የገለጸው። የትግራይ ክልል አካባቢም ዳግም በጦርነት እሳት ሊለበለብ ይችላል የሚል ስጋቱን ጠቅሷል። ምንም እንኳን የሰላም ስምምነት ተደርጎ የነበረ ቢሆንም በተለይም ዶክተር ደብረጽዮን ስምምነቱን ተከትሎ ወደ ርዕሰ መስተዳድርነት አለመምጣታቸው ከውጥረቱ መካረር ጋር አያይዞ አቅርቦታል። በተለይም በአብይና በደብረጽዮን መካከል በ2010 ዓመተ ምህረት አብይ ጠቅላይ ሚኒስትር ሆነው ሲሾሙ በመቃወማቸው በመካከላቸው ቅራኔ መፈጠሩን አስታውሷል። በዚህ ምክንያት አቶ ጌታቸው ርዕሰ መስተዳድር ቢሆኑም ደብረጽዮን በሳቸው ላይ ዘመቻ ሲያካሂዱ ነበር ይላል ይህ መረጃ። ውጥረቱ የአቶ ጌታቸው ጊዜያዊ አስተዳደር ስራን እንዳዳከመውም ገልጿል። የደብረጽዮን የህወሓት አንጃና የደህንነት ኃይሎች ጌታቸውን ከፌዴራል መንግስት ጋር በጣም የቀረቡ እንደሆኑ አድርገው በማቅረብ የክልሉን ጥቅም ማስጠበቅ አልቻሉም በማለት ተጠያቂ አድርገዋቸዋል። በተቃራኒው የጌታቸው ቡድን ደብረጽዮንና ቡድናቸው ክልሉን ወደ ባሰ ሁከት ሊያስገባ የሚችል ግልጽ የስልጣን ወረራ ለማድረግ እየሞከሩ ነው በማለትም ሲከሱ እንደነበር እናስታውሳለን። ከዚህ በተጨማሪ የፌዴራል መንግስትና ጌታቸው ሌላኛው የህወሓት ቡድን ከኤርትራ ጋር ግንኙነት ፈጥረው ለሌላ ትርምስ እያሴሩ ነው በማለት ግልጽ የሆነ ክስ አቅርበዋል። ግንኙነቱ የጋራ ስብሰባ እስከ ማካሄድ የደረሰ እንደነበር መነገሩም አስታውሷል። ይህን አቶ ጌታቸው በቅርብ ቀናት በመንግስታዊ መገናኛ ብዙሃን ቀርበው እሳቸውንም ያገኙ የኤርትራ ሰዎች መኖራቸውን ተናግረዋል። አብዛኞቹ ታዛቢዎች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንቅስቃሴ የትግራይን ስትራቴጂያዊ ጠቀሜታ ከግምት ውስጥ በማስገባት ስልታዊ እንቅስቃሴ በማድረግ ላይ መሆናቸውን ይገልጻሉ። ኢሳያስ ከህወሓት ጋር ለመፍጠር ያሰቡት ትብብር ኢትዮጵያን ለማዳከም እንደሚረዳቸው የፖለቲካ ተንታኞች ይናገራሉ። ከዚህም በላይ አንዳንዶች አስመራ አብይ አሰብን በኃይል ለመውሰድ ቢሞክሩ በሀገር ውስጥ ችግሮች እንዲጠመዱ ለማድረግ ታልሞ የተቀመረ ነው ይላሉ። ከቀን ወደ ቀን እየጨመረ የመጣው የክልሉ ፖለቲከኞች ውጥረት ጌታቸውን ከመቀሌ ወደ አዲስ አበባ ገፍቷል። የደብረጽዮን ቡድን አሁን የበላይነቱን ተቆጣጥሮታል። ይህ ሊሆን እንደሚችል አስቀድሞ ያመለከተው ክራይስ ግሩፕ የአቶ ጌታቸው ወንበር መነቅነቁንም ተናግሮ ነበር። ይህ ሁሉ ሽኩቻ በነበረበት ወቅት የፌዴራል መንግስት እንደ ፍጥርጥራችሁ ያላቸውም ይመስል ነበር። በመጨረሻ ግን አቶ ጌታቸውን አዲስ አበባ አምጥቶ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አድርጎ ሾሟል። የጌታቸው የፖለቲካ እውቀትና በጦርነቱ ወቅት ከተለያዩ አካላት ጋር የነበራቸውን ግንኙነት የሚያውቁ ሰዎች በጦርነቱ ወቅት ከተለያዩ አካላት ጋር የነበራቸውን ግንኙነት እንዲሁም በፕሪቶሪያው ስምምነት የነበራቸውን ሚና በቅርብ የተከታተሉ ሹመቱ ለትክክለኛ ሰው የተሰጠ ሲሉም ተደምጠዋል። የትግራይ ጊዜያዊ አስተዳደርን ለመምራት የጦር ጀነራሉ ታደሰ ወረደ ቢሾሙም ክልሉ አሁንም ከስጋት ነጻ አልሆነም። ዳግም የውጊያ ሜዳ ሆኖ ህዝቡን ለእልቂት መሰረተ ልማቱንም ለውድመት እንዳያጋለጥ ስጋታቸውን የሚገልጹ ብዙዎች ናቸው። አሁን ላይ የጦርነቱ አቀጣጣይ ኤርትራ ሆና ብቅ ብላለች ነው የሚባለው። ከቅርብ ጊዜ ጀምሮ የመንግስታዊ መገናኛ ብዙሃን የሚያሰራጯቸው ዘገባዎችና ቃለ መጠይቆች እንዲሁም በህወሓት በኩል ያሉ የመልስ መግለጫዎች ጦርነት ሊቀሰቀስ ይችላል የሚለውን ፍርሃት ይበልጥ አጠናክሮታል። በተለይም ከወራት በፊት በሁለቱም ሀገራት በኩል ጦር ወደ ድንበር መጠጋቱና ኤርትራ ብሔራዊ የጦር ክተት አዋጅ ስታስነግር የማይቀረው ቀን እንደሚመጣ ያመለከተ እንደሆነም ተነስቷል። በወቅቱ አሁን ላይ ለእውነት የቀረቡ እንካሰላንቲያዎች እየተሰሙ ነው። አያድርገውና ጦርነት ከተቀሰቀሰ ዳፋው ከኢትዮጵያና ኤርትራም አልፎ መረጋጋት ብርቁ የሆነው የአፍሪካ ቀንድ ዳግም ወደ ትርምስ እንደሚከተው ሳይታለም የተፈታ ነው። ይህ ውጥረት በተለይም ለግብጽ ሰርግና ምላሿ እንደሚሆን ይታመናል። ኤርትራም ያኔ ኢትዮጵያና ሶማሌላንድ የወደብ ስምምነት ሲያደርጉ ከግብጽ ጋር የፈጠረችው ወዳጅነት የፈርዖኖቹን አጀንዳ ለማስፈጸም ያስገድዳታል። እንዲያውም የራሷን ጥቅም ከማስጠበቅ ባለፈ ለግብጽ የትሮይ ፈረስነት ግልጋሎትን ልትሰጥ የምትችልበት ጦርነትም ይሆናል።
ይሆናል። በዚህ ላይ በሰላም ማስከበርና በወታደራዊ ትብብር ወደ ጎረቤት ሶማሊያ የተጠጋችው ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የደረሰባትን ሽንፈት ለመበቀል የማትፈነቅለው ድንጋይ አይኖርም ነው የሚባለው። በሶማሊያ ያለው ያልተረጋጋ ፖለቲካና የአልሻባብ እንቅስቃሴ ሌላው አቀጣጣይ እንደሚሆን ይገመታል። በዚህ ውስጥ ከሩቅ ሆነው የጂኦፖለቲካዊ ጥቅም የሚያሰሉ አገራትም እጃቸውን ሊከቱ ይችላሉ። በመሆኑም ጉዳዩ ከኢትዮጵያና ኤርትራ አልፎ ዓለም አቀፋዊነት ሊላበስ ይችላል። ምክንያቱም ቀጠናው የዓለም ንግድ እንቅስቃሴ ማቀላጠፊያ የሆነው ቀይ ባህር አቅራቢያ ነውና። የቀይ ባህር ትርምስ ደግሞ አሜሪካን፣ ቻይናን እንዲሁም ሩሲያንም ይነካልና ነው። በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት አልሻባብን የሚያፋፋ እንዲሁም የየመን ሁቲዎችንም ከዚሁ አማጺ ቡድን ጋር የማጣመር እድሉ የሰፋ ነው። ስለሆነም የዓለም ሀገራት የቀጠናውን ጉዳይ በቀላሉ አይመለከቱትም። ጦርነቱ ከጀመረ ግን እያንዳንዱ መንግስታት ጥቅማቸውን ወደሚያስጠብቁበት በማዘንበል የአይዞህ ባይነት ሚና እንደሚኖራቸው የክራይስ ግሩፕ መረጃ አስረጂ ነው።